ሰላም 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 ውድ የቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ አዲስ ፕሮጀክት እናያለን። እንደምትመለከቱት ሰፈሩ በእርግጥ ስቴዲየሙን እንኳን ታውቁታላችሁ፣ እኔም ተደጋጋሚ ሳሳያችሁ ነበር። ዛሬ ስቴዲየሙን ብቻ ሳይሆን ግን ዙሪያው ላይ እየተሰሩ ያሉ ፕሮጀክቶችን ነው የምንጎበኘው። እንግዲህ በዚህ በቦሌ መድኃኔዓለም አቅጣጫ ማለት ነው ለስቴዲየሙ ወይ ደግሞ በኤርፖርት አቅጣጫ አዲስ መንገድ ተጀምሮለታል። በፊት ወደ መንደር ውስጥ መግቢያ እንደምትመለከቱት እነዚህ ወደ የመንደር ስር ቤቶች ናቸው። ወደ እነሱ መግቢያ አንዲት ቀጭን መንገድ ነበረች። እንግዲህ ከዛ በኋላ እንደምታዩት አሁን መንገዱም ተበለሻሽቶ ነበር። በጣም ትንሽ መንገድ ነው የነበረው። አሁን አስፋፍተውት ሰፊ መንገድ እየተሰራለት ነው የሚገኘው። ስቴዲየሙ ኦልሬዲ እያጠሩት ነው፣ በብረት አጥር ጀምሮታል። ምናልባት ትላንትና ያየነው ቪዲዮ ላይ ከዚህ ከኤድና ሞል ተነስተን ወደ 22 አቅጣጫ ነበር ያመራ ነው። እዛ አካባቢ እሱን ሳሳያችሁ ምናልባት የተወሰነ ልብ ብላችሁ ከሆነ አንዳንድ ቦታ ላይ ቆርቆሮ እያፈረሱት በብረት የታጠረው ቦታ ይታይ ነበር። በተለይ ወደ ጤና ጣቢያ ወይ ደግሞ ፖሊስ ጣቢያው ወዳለበት አካባቢ ልንዳረስ ስንል ወይ ደግሞ የዚህ የቻይኖቹ ዋና ኮንትራክተሮቹ እንደ ቢሮ የሚጠቀሙት በር አካባቢ ድረስ ስቴዲየሙ ክፍት ነው፣ ወይም ደግሞ በግንብ አጥር የታጠረ በብረት ወደ ውስጡ በደንብ የሚያሳይ ማለት ነው። ያው ቆርቆሮ ረጅም ቦታ ላይ ወደ ላይ ከፍ ብሎ ስለሚታጠር በደንብ ስቴዲየሙ ለማየት አይመችም እና እዛኛው አካባቢ አይታችሁት ከሆነ በብረት እያጠሩት ነበር የሚገኘው። እንግዲህ እዚህኛውም ጋር ከዚህ ከመስጊዱ በኩል ማለት ነው እያጠሩት ወደዚህ እየተጠጉ ነው። እዚህኛው አካባቢ እንደምትመለከቱት አሁን አጥሩም አልደረሰም። ኦልሬዲ መንገዱም ገና ቁፋሮ ላይ ነው ያለው። እንግዲህ ምናልባት ከአስፋልት ጀምር ቢሆን ኖሮ ጥሩ ሊሆን ይችል ነበር። ነገር ግን በዚህ በሙይንኮ በኩል ያለው ማለት ነው ወደዛ አካባቢ ገና እዚህ የቆሻሻ ማጠራቀሚያ እንደዚሁም ደግሞ አንዳንድ ትንሽ የመኪና ማጠቢያ ብቻ ነው ያለው ከኋላችን ማለት ነው። ከዛ በኋላ እንግዲህ ወደ የስቴዲየሙ መግቢያ ልክ አሁን እነዚህ ውስጥ የሚገቡ ሰራተኞች የሚገቡት አሁን እኛ በተነሳንበት በኩል በዚህ በታችኛው ጋር ነው። አጥርም የለውም፣ ዝም ብሎ ነው የሚገባው ማለት ነው። ያው ሰራተኞች ብቻ ቼክ ተደርጎ የሚገቡበት ማለት ነው። በሌላ አቅጣጫ እንግዲህ በዛኛው አሁን ካለንበት በተቃራኒው ትላንትና ባየነው የዚህ መስቀለኛ መንገድ ወደ ኢምፔሪያል በሚወስደው መንገድ ማለት ነው በዛኛው በኩል ኦልሬዲ ታጥሯል። አንድ መግቢያ አለ። ነገር ግን ስቲል የተወሰኑ ሲኖትራኮች ብቻ ነው እንደዚህ እቃ ይሄ ምንድነው የሚያራግፉት እቃ ካላቸው እሱን ጭነው የሚወጡ ወይ ደግሞ በዛ በኩል ለዚህ ኮንስትራክሽን ላይ የሚሳተፉ መኪኖች ብቻ የሚገቡበት አንዲት በር አለች። ከዛ ውጭ እንግዲህ ሌላ መግቢያ የለም ማለት ነው በዚህኛው በኩል። ሌላው በዋናው አስፋልት ከኢምፔሪያል ወደ ቦሌ ኤርፖርት በሚወስደው ትልቅ ዋናው መንገድ ላይ አንድ በር አለ። ነገር ግን ዝግ ነው፣ አክሰስ የሚደረግ አይደለም። እዛ ውስጡ ላይ ግቢም ላይም ገና ከበሩ ውስጥ ላይ ከዚህ በፊትም እንዳየነው እኔም በቅርቡ አይቼው ነበር። አሁን ልክ እዚህ ዙም በማድረጉ አቅጣጫ ማለት ነው ገና እየተቆፋፈረ ያለ መንገድ ነው። ለመኪና መግቢያ የለውም፣ በሩ ብቻ ነው ያለው የተሰራው። እንግዲህ አሁን ይሄ ወደዛ የምትመለከቱት በተለይ እዛ ህንፃዎች ያሉበት እነዚህ ዛፎች ያሉበት አካባቢ የዚህ የስፖርት አካዳሚው ነው፣ የኢትዮጵያ ስፖርት አካዳሚ። መኪኖች ደግሞ የሚተላለፉ የሚታዩቸው ከሆነ እዚህ የኢምፔሪያል ጋር ያለው ድልድይ ላይ ወደ ቦሌ ወይም ደግሞ ወደ መገናኛ የሚሄዱ መኪኖች ኢምፔሪያል አካባቢ ጋር ባለው ድልድይ ማለት ነው። ቤተክርስቲያኑ ደግሞ የሚታያችሁ ከሆነ ገርጂ ማርያም የሚባለው ቤተክርስቲያን ወይም ደግሞ ቸርች ነው። ከዚህ ከኤርፖርቱ ወደ ኤርፖርቱ አጠገብ ወይም ደግሞ ወደዛ አቅጣጫ አድርጎ የሚሄድ አንዲት ወንዝ አለች፣ በዚህ በቪአይፒ ተርሚናሉ በኩል ማለት ነው። ወደዛ የሚያልፍ ወደዛ ጋር ከመድረሳቸው በፊት ያለችው ቸርች ነች። ያው ስቴዲየሙ እንደምትመለከቱት ይሄንን ነው የሚመስለው። እንግዲህ በጀርባው እንዳልኳችሁ የዚህ ስፖርት አካዳሚው አለ። ከተለያዩ ክልሎች ታዳጊዎችን ወይም ደግሞ ይሄ የስፖርት ክህሎት ያላቸው ወጣቶችን ተቀብሎ እነሱን ነው የሚያጎለብተው ወይም ደግሞ የተሻለ ብቃታቸውን እንዲያሳድጉ የሚያደርገው ማለት ነው። አካዳሚ ነው፣ እዚሁ ነው የሚኖሩት። ትምህርትም እየተማሩ ከሆነ ጎን ለጎን ትምህርታቸውን እየተማሩ ከዛ በኋላ ባለው በእግር ኳስ፣ በአትሌቲክስ፣ በተለያዩ በዋና በተለያዩ እንትኖች ብቁ የሚያደርገው ማለት ነው። ከሱ አልፎ እንግዲህ ኮንዶሚኒየሞች የድሮ የመጀመሪያ ዙር G4 የሚባሉት ማለት ነው እነሱ አሉ። ከነሱ ጀርባ 24 ቀበሌ የሚባለው ሰፈር ነው
ወደ መገናኛ ከመድረሳችሁ በፊት መገናኛ በዋናው መንገድ እዚህ ደራርቱ አካባቢ ማለት ነው፣ ደራርቱ ህንፃ ወይ ደግሞ መገናኛ ጋር የሚገኙት 40/60 ኮንዶሚኒየሞች እነሱ መካከል የሚገኘው የቦሌ 24 ቀበሌ ሰፈር ማለት ነው። እሱ ነው ያለው። አሁን እየሄድን ባለንበት በዚህ በግራ በኩል ደግሞ እነዚህ ማህበር ቤቶች ናቸው፣ ድሮም የነበሩ ናቸው። እንዳልኳችሁ ይችኛዋ እየሄድን ያለንባት ቀጭኗ መንገድ ይህን ስቴዲየም ከመጀመሩ በፊት ከነበረው ሰፈር ጋር ወይም ደግሞ የጨረቃ ሰፈር ይባል የነበረው ሰፈር ማለት ነው። እነሱን እንደ አማካይ ወይም ደግሞ ወደዚህም ወደዛም ለመሄድ የሚያገለግል የነበረ መንገድ ነው። ልክ መንገዱ አሁን እየሄድኩ ያለሁበት ያን ያክል ትንሽ ነው የነበረችው። ምናልባት ሁለት መኪና እንኳን የሚያሳልፍ ያክል አልነበረም። አንዳንዱ ቦታ ላይ በእርግጥ አሁን ወደዚህኛው አሁን የደረስንበት አካባቢ ጋር ሰፊ ሜዳ ነበር። ከቱቦ ቀጥሎ የጨረቃ ሰፈር ወደሚባለው ቤቶቹ መሀል አንድ ሰፋ ያለ ሜዳ ነበረ። ከዛ ውስጥ የእንጨት መደብሮች፣ እነዚህ ደግሞ ጠላ ቤት ምናምን ጠጅ ቤት የሚባሉ ቤቶች ነበሩ፣ ትንሽ ቤቶች ማለት ነው። አንዳንዴ ከዚህ ከትምህርት ቤቱ ኢቨን ፎርፎ የሚወጡ አንዳንድ ወጣቶች እዛ አካባቢ ታያቸው ነበረ። በተለይ ደግሞ በዚህኛው በኩል እንግዲህ ትምህርት ቤቱ የሚገኘው በነገራችን ላይ ከነዚህ ከቤቶቹ በስተጀርባ ላይ ነው። አንዲት ቀጭን መንገድ አለች። ከዛ ቀጥሎ ትምህርት ቤቱ አለ። ቀጥሎ ቦሌ መድኃኔዓለም አለ። ዛሬ 2 ፕሮጀክት ነው የምንጎበኘው በነገራችን ላይ። አንደኛው በቦሌ መድኃኔዓለምና በቦሌ ትምህርት ቤት መካከል የሚገኘውን አስፋልት አሳየን ወይም ደግሞ እዛ አካባቢ የተሰራ ፕሮጀክቶች አሉ ያላችሁኝ ኮመንት ላይ ጠየቃችሁኝ ነበራችሁ። እግረ መንገዳችንን በዚሁ ምላሽ የምታገኙ ነው የሚሆነው ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም ደግሞ ያው ሀሳብ አስተያየታችሁን አስቀምጡልኝ። ቪዲዮዎች ደግሞ ላይክ ብታደርጉት ደስ ይለኛል። እንግዲህ ወደ መስጊዱ ጀርባ ነው አሁን ዛሬ የምንወጣው ማለት ነው። በትላንትናው ቪዲዮ ያልኳችሁ ነበር፣ በተለይ ወደ መስጊዱ ጫፍ ልንደርስ አካባቢ በዚህኛው በኩል የተሰራ ያለ መንገድ አለ ብያችሁ ነበር። እንግዲህ እሱኛው መንገድ ማለት ዛሬ እየጎበኘ ነው ያለ ነው ይሄኛው መንገድ ነው። እንግዲህ የተወሰነ እንዳየሁት ከሆነ በተለይ በእነዚህ የማህበር ቤቶች ናቸው ያልኳችሁ። ወደ ጫፉ ላይ እንኳን ወደ ሱፐር እንትኖች ምንድነው በርካታ የህንፃ መሳሪያ መደብሮች ወይም ደግሞ ሱቆች አሉ። በተለይ ከዚህ ከትምህርት ቤቱ አጥር ስር እንዲነሱ የተደረጉት ማለት ነው። በቦሌ መድኃኔዓለም እና በቦሌ መሰናዶ ትምህርት ቤት መሀል በርካታ ሰፈሩ የሚታወቀው እንደውም በህንፃ መሳሪያ እና እንደዚሁም ደግሞ የቸርቹን ተንተርሰው ይሰሩ የነበሩ እነዚህ ቄጠማ ምናምን የሚሸጡ እንደዚሁም ደግሞ ጧፍ እና እንደዚህ ከቤተ ክርስቲያን ጋር ነክ አገልግሎት የተለያዩ እቃዎች የሚሸጡ የነበሩ ሱቆች ነበሩ። ብዙዎቹ ደግሞ እነዚህ አርከበ ሱቆች ነበሩ። አርከበ ሱቆች ማለት ድሮ እነዚህ በብረት የሚሰሩት ትንሽ ሱቆች ማለት ነው። እነሱ እንዲነሱ እና መንገዱ የማስፋፊያ ስራ እየተሰራበት እንደሆነ ይታወቃል። ከዛ በኋላ የተወሰኑት ተከራይተው ሁሉም ሰብሰብ ብለው ወደዚህ የመጡ ነበሩ። እንግዲህ ይህኛው መንገድ ከተጀመረ በኋላ ደግሞ ድጋሚ እየለቀቁ ነው ያሉት። ከዛ ውጭ የተወሰነ ሬስቶራንትና ምግብ ቤት ነክ ነገሮች አይቻለሁኝ። ልክ እዚህ ጋር አሁን በግራ በኩል እንደምትመለከቱት አንድ ስጋ ቤት አለ። አሁን መኪናው የቆመችበት ማለት ነው። ከበደ ገብረ ወልድ ስጋ ቤት ይላል። በታችኛውም በኩል አንድ አለ። ምናልባት ሳላሳያችሁ ዘለየው ካልሆነ በስተቀር ሬስቶራንት አለ። እንግዲህ ወደ ጫፉ አካባቢ ስንወጣ ነው እነዚህ የህንፃ መሳሪያ መደብሮች ያልኳችሁ። ድሮ እንግዲህ ይሄኛው ሰፈር መንደር እያለ ወይም ደግሞ የመኖሪያ መንደር እያለ ስቴዲየሙ ከመጀመሩ በፊት በብዛት ይታወቅ የነበሩ የእንጨት መደብሮች ነበሩ። ልክ አሁን እዚህ ጋር እነዚህ እየተቆፋፈሩ ያሉት ቦታዎች ያሉበት ማለት ነው። ከዛ ውጭ ትንሽ የሻይ ቤቶች እንደዚሁም ደግሞ የዚህ ፓስቲ ምንድነው ብስኩት፣ ሳምቡሳ የሚሸጡ ማለት ነው። ከዛ ውጭ ጆተኒ ቤት በዋናው መንገድ በላይኛው በኩል ነው የነበሩት። ሌላው ግን ከሱቅና መኖሪያ ነው የነበረው።
ያው እንግዲህ እንደምትመለከቱት እዚህ ጋር አጥር እያጠሩ ነው የሚገኙት እስከተወሰነ በግንብ ከዛ በኋላ በብረት ነው የሚያደርጉት። በተወሰነ መልኩ ልክ እንደ አቃቂው ስቴዲየም ማለት ነው። ከአጥሩ ጋር ተመሳሳይነት አላቸው። እንግዲህ እነዚህ የምትመለከቷቸው ህንፃዎች የቦሌ 22ን መንገድ ዳር ይዘው በተለይ በዛ በግራ በኩል ትላንትና ስንሄድ በደንብ ነው። ያው ህንፃዎችን ለማየት አይመቸንም፣ በጎን ስለሆነ የምናልፈው። ዛሬ ፊት ለፊት ስላየናቸው ነው። እነሱ ህንፃዎች ናቸው እነዚህ አብዛኞቹ። እንግዲህ ወደ መስጊዱ እየተዳረስን ነው የምንገኘው። እንደምትመለከቱት እዛ ጫፍ ላይ ነው የሚገኘው። እንግዲህ ወደ አስፋልት እየተዳረስን ነው። ቀጥሎ አቅጣጫችን የሚሆነው ወደ አስፋልት ከወጣን በኋላ ግራና ቀኝ የተወሰነ ሉክ ካየን በኋላ በቀጥታ ወደ ቦሌ መድኃኔዓለም አቅጣጫ እናመራለን። ከዛም በትምህርት ቤቱና በቦሌ መድኃኔዓለም ቤተክርስቲያን መካከል አድርገን በቀጥታ ወደ ሞኤንኮ ወይ ደግሞ አያት ሆስፒታል ወይም ደግሞ ሜዲካል ኮሌጁ ያለበት ወደዛ እናቀናለን። እንግዲህ ያኛውም የተወሰነ ያክል እየተሰራ ነው የሚገኘው። ሙሉ ለሙሉ ብዙ የተቆፋፈረ ባይኖረውም የትምህርት ቤቱን አጥር ይዞ በእርግጥ የተወሰነ እንትኖች አሉት። እንግዲህ አስፋልት ወጥተናል። ያው እንግዲህ ወደ 22 ማዞሪያ የሚወስደው መንገድ ይሄ ነው፣ ትላንትና ያለፍንበት። የዛሬ ጉዞአችን ግን የሚሆነው ወደ ሞኤንኮ ስለሆነ በቀጥታ ወደ ቦሌ መድኃኔዓለም አቅጣጫ ነው የምናመራው። እንግዲህ ይኸኛውም ህንፃ እንደምትመለከቱት ከስሩ መተላለፊያ ነገር እየተደረገለት ነው የሚገኘው። እድሳት በእርግጥ በርካታ ሱቆች ነበሩ እዚህ ስር፣ ቡቲኮችም ነበሩ፣ ትልልቅ ቡቲኮች። በዚህ በቀኝ በኩል ደግሞ ያሉት እነዚህ በአረንጓዴ አጥር የታጠረው የመኪና መሸጫ ሱቆች ነበሩ ብዙዎቹ። እነዚህ ቤቶች ያው አብዛኛው እዚህ የአልባሳት መሸጫ እንደሆነ ይታወቃል። ከሁለት ጀምሮ ስትመጡ ወደዚህ በርካታ የአልባሳትና የእነዚህ የፋሽን ግብአቶች የሚሸጡበት ነው። እንግዲህ እነዚህ የምትመለከቷቸው ውስጥ ደግሞ ሪል ስቴቶችም አሉ። በርካታ ሴልስ ኤጀንት ሴቶች እዚህ አካባቢ ቆመው ሲያስተዋውቁ እመለከታለሁኝ። እንግዲህ ሎኬሽኑ የሚገርም ቦታ ነው። ዛሬ ምናልባት እሁድ ነው እንግዲህ እየቀረጽኩ የነበርኩት። እሁድ ማለዳ አካባቢ ብዙም የሰው እንቅስቃሴ የተወሰነ ላናይ እንችላለን። የሚተላለፉ መኪናዎችም ያን ያክል የሉም። እንግዲህ ዋናው መንገድ ይሄኛው እያለፍን ያለበት ኦልሬዲ አስፋልት ነው። ባለፈው ስንመለከተው ጠጠር ነበር ትዝ እንደሚላችሁ። ትላንትና ግን ባየነው ይሄን ነበር ራሱ ያየነው። እንግዲህ መግቢያው ይሄን ነው፣ የቦሌ መሰናዶ ትምህርት ቤት ዋናው በር ማለት ነው። እንደምትመለከቱት ውስጡ ላይ የተወሰነ ቦታው ለዚህ ለመንገዱ አካል እንደዚሁም ደግሞ አረንጓዴ ስፍራና የዚህ ህዝብ መዝናኛ ቦታ ተደርጓል። እንግዲህ በትላንትና ቪዲዮ ላይ ምን ያክል መኪና ማሳለፍ ይችላል ይሄ መስመር የሚል አይቼ ነበር ኮሜንት ላይ። እንግዲህ ምናልባት የመኪናው መተላለፊያ ከሆነ ያን ያክል ብዙም እንደ ሌሎቹ ሰፋ ያለ አይመስለኝም። እንግዲህ ከዚህ ከኮንክሪቱ ካለበት ያቺ ቢጫው መኪና ድረስ ያለባት እስከ ጥግ ድረስ ያለው ነው እንግዲህ ዋና የመኪና መተላለፊያው። እኛ አሁን የእግረኛ መንገድ ላይ ነው ኦኬ ያለሁት። የቦሌው ወይ ደግሞ ከብራስ እስከ አትላስ ያለው ከዚህ የተሻለ ሰፋ ያለ አይነት መንገድ ነው።
ባለፈው ካየነው ፕሮጀክት አንደኛው የዚህ በቦሌ መድኃኒዓለም ሞል እና በኤድና ሞል መካከል ያለውን መንገድ እስከ ፍሬንድሺፕ ድረስ አይተን ነበር፣ ያ ፊት ለፊት ያለው ማለት ነው። ከዛ በኋላ ግን በስንት በጣም በሚገርም በትንሽ ቀናቶች ውስጥ የዚህ መንገድ ዳር ፖሉን ሲሰቅሉ አይቻለሁኝ። ትላንትና ወይም ደግሞ ይህን ቪዲዮ እየቀረጽኩኝ ያየነው ኦልሞስት ከትላንት ወዲያ መሰለኝ። እየተቆፋፈረ ነው የነበረው ገና። ምናልባት ቪዲዮን ላይ ያያችሁት ካላችሁ ያን ልታዩት ትችላላችሁ። በእርግጥ መንገዷም ትንሽ ነች፣ ብዙ ርቀት የሚፈጅ አይነት አይደለም። እንግዲህ ትምህርት ቤቱ ዙሪያ ያው ይሄንን ይመስላል። እዚህ አካባቢ የተወሰነ አጥሩ ፈርሶ ተወሰኑ እንትኖችም ተነክተዋል። በዚህ በኩል የነበረው የቅርታ የሶሻል ሳይንስ ክላሶች በዚህኛው በኩል ነበሩ። የናቹራል ደግሞ ቅድም በዚህ በስቴዲየሙ በኩል ያሉት ናቸው። ወደ በሩ የዋናው የ22 ማዞሪያ የመጣንበት መንገድ ዳር ላይ ደግሞ የትምህርት ቤቱ አዳራሽ እና እንደዚሁም ደግሞ ላይብራሪዎች ይገኛሉ፣ በዋናው በር በኩል ማለት ነው። እንግዲህ አትላስ ፊት ለፊት ያለው መንገድ ወደ አትላስ፣ ይሄ ቀኙ አሁን የመጣንበት ነው። አንደኛው ደግሞ ወደ ቦሌ ብራስ 5 መንገዶች አሉ ማለት ነው። አሁን እኛ እየሄድን ካለንበት ጋር ሌላው ወደ ፍሬንድሺፕ የሚወስደው መንገድ እችኛዋ 5ኛው መንገድ ነች። እንግዲህ በዚህ በግራ በኩል የምትመለከቱት የዚህ ትምህርት ቤቱ አጥር ዙሪያው እስከታች ድረስ እነዚህ ማዘር ቤቶች፣ ህንፃ መሳሪያዎች ምናምን ያልኳችሁ በርከት ያሉ የአርከበ ሱቆች የሚገኙበት የነበረው ሰፈር ነው። በዚህ በኩልም ትምህርት ቤቱ አንድ ትንሽ ወረድ እንዳለን አንድ መግቢያ በር አለው። በእርግጥ ኦፊሻሊ ሰው ተማሪዎች የሚሆን ማንም የሚጠቀመው አይደለም። ትክክለኛው በር ቅድም አልፈን የመጣንበት በዋናው መንገድ ያለው ነው። ከዚህ በፊት አንድ ኮመንት ላይ ያየሁት በጣም የቆየ ማለት ነው። ድሮ ይሄ መንገድ አልነበረም፣ ቸርቹም ቤተክርስቲያኑም አንድ ግቢ ላይ ነበሩ ብሎኛል። በጣም የረጅም ጊዜ ማለት በጣም ድሮ ማለት ነው። ከበርካታ ዓመታት በፊት የመጀመሪያው ባች ወይም ደግሞ ትምህርት ቤቱ ሲጀመር የዛ ባች እንትን ነበርኩኝ ብሎኛል አንድ ኮመንት ላይ እና እዛው ተምረን እዚሁ መጥተን እንሳለም ነበር ያለኝ ኮመንት ላይ ገርሞኛል። ማለት ከዛ በኋላ ምን ያክል ብዙ ለውጦች አልፎ ይሄ መንገድ እንኳን እኔ ሳውቀው በጣም ቆይቷል። የቆየ መንገድ ነው አሁን እኛ እየሄድን ያለንበት ማለት ነው። በእርግጥ ትምህርት ቤቱ መቼ ተጀመረ የሚለውን ወይ ቼክ ማድረግ አለብኝ ማለት ነው። እንግዲህ ይሄኛው ነው አንደኛው በር። ከዚህ ከበሩ በኋላ የስፖርት ስፍራ ወይም ደግሞ የዚህ እግር ኳስ መጫወቻ እንትኑ ነው የነበረው ከአመታት በፊት ማለት ነው። አሁን ላይ አላውቅም። ወደ ጥግ በኩል ደግሞ በዛኛው አሁን እኛ ካለንበት በተቃራኒ ከበሩ በታች አሁን እኛ ወደ እየሄድን ወዳለንበት ማለት ነው አንዲት ካፌ ያለች የተማሪዎች ካፌ ማለት ነው። ከዛ ውጪ ረጅሙ ቦታ የሚሸፍነው የኳስ ሜዳው ነው። እንግዲህ በፊት ከተወሰኑ ቀናት ወይም ደግሞ ወራቶች በፊት ይሄ መንገድ ከመጀመሩ በፊት እዚህ አካባቢ ታክሲ ተራ ነበር ልታዩ የምትችሉት። በተለይ ወደ መገናኛ የሚጭኑ ታክሲዎች እዚህ ጫፍ አካባቢ በቸርቹና በትምህርት ቤቱ መግቢያው እኛ ወደ ተነሳንበት ማለት ነው እዛ አካባቢ ታክሲ ተራ ነበር። ታክሲዎች ሆነ ወደ ታች አውርደዋቸዋል። ብዙዎቹ በዚህ በአቋራጭ ነበር የሚጭኑት። የ2 ማዞሪያ መንገድ ከመጀመሩ በፊት
ቀጥታ ወደ ስቴዲየሙ አቅጣጫ ሄዱና ወደ 22 ማለት ነው። ከዛ መስቀለኛው መንገድ ወይም ደግሞ ወደ ፖሊስ ጣቢያው አካባቢ ሲደርሱ ወደ ኢምፔሪያል በሚወስደው መንገድ ዞረው በ24 አድርገው በአቋራጭ መገናኛ ነበር የሚወጡት። አሁን ላይ ያላቸው አማራጭ ዋናውን መንገድ መጠቀም ሊሆን ይችላል። አሁን እኛ እየሄድን ወዳለንበት የቦሌ ወደ መገናኛው መንገድ ማለት ነው። እንግዲህ የቦሌ መድኃኔዓለም ወደ ታችኛው ወይም ደግሞ በስተጀርባ የሚገኘው አንደኛው በር አይተናል። በእርግጥ ወደ መጨረሻው አካባቢ ነው እየደረስን የምንገኘው። ትምህርት ቤቱና የቸርቹ ኦልሞስት ተቀራራቢ የሆነ አይነት ርቀት ነው ያላቸው ወይም ደግሞ ስፋት ነው ያላቸው። የትምህርት ቤቱ አጥር ኦልሬዲ ልንጨርሰው ነው፣ ትንሽ ነው የቀረን። እንግዲህ ዙሪያው ይሄንን ነው የሚመስለው። ትምህርት ቤቱ አጥር ኦልሬዲ በቃ ጨርሰነዋል። እዚህ ፊት ለፊት ትምህርት ቤቱ ያበቃል። ከጀርባው የቆሻሻ ማጠራቀሚያ ገንዳ፣ እንደዚሁም ደግሞ የተወሰኑ የጎዳና ተዳዳሪዎች ነው ያየሁት። ወደዚህኛው አቅጣጫ የቦሌ መድኃኔዓለም አንደኛው በር በዚህ በኩልም አለ። ይሄ የምትመለከቱት ማለት ነው። እንግዲህ ወደ መስቀለኛው መንገድ ጫፍ ደርሻለሁኝ። እዚህ ማላዊ ኤምባሲ ባለበት ፊት ለፊት መንገድ እንግዲህ ትምህርት የቸርቹን ወይም ደግሞ የቦሌ መድኃኔዓለም ጀርባ የሚያስመጣ መንገድ እንዳለ ይታወቃል። በእኛም ተደጋጋሚ ስናየው የነበረው ማለት ነው። እንግዲህ ወደዚህ አሁን እኛ ወደ ያዝነው መንገድ ነው የሚያስመጣው። እንግዲህ ወደ ግራ ወደ ስቴዲየሙ ነው የሚወስደን፣ ወደ ቀኝ ደግሞ በቀጥታ ወደ ማላዊ ኤምባሲ አጠገብ ወዳለው መስቀለኛው መንገድ ማለት ነው የሚያደርሰን። ይሄ የምትመለከቱት ማለት ነው። ያው ታክሲ ተራው እንደምትመለከቱት እዚህ ጋር መጥተዋል። ካሁን በኋላ እንግዲህ ትንንሽም ቢሆኑ እዚህ አካባቢ ሞቅ ያለ ቢዝነሶች የሚካሄዱበት ሰፈር ነው። ምግብ ቤቶች፣ ቡና ቤቶች፣ ሬስቶራንቶች እንዲህ አይነት እንትኖች አሉ። እስከታች ያው ጫፍ ላይ የሚገኘው በዚህ በግራ በኩል የዌንኮ ሲሆን ከሱ ፊት ለፊት በቀኝ በኩል ደግሞ አያት ሜዲካል ኮሌጅ አለ። ከሱ ዞር እንዳላችሁ ደግሞ እነዚህ የነ ብሪቲሽ ስኩል እና በርካታ ሆቴሎች የሚገኙበት ሰፈር ነው። ከዛ ቀጥሎ ወደ ቦሌ ብራስ ድልድዩ ጋር የሚያደርሰን ሰፈር ነው። እንግዲህ ዛሬ እሁድ ስለሆነ የተወሰነ ጭር ብሎ ብታዩትም በዛ ላይ ገና ነው ሰዓቱም እንጂ ምናልባት ቅዳሜ ወይ የሆነ ቀን ብትመጡ እዚያ አካባቢ በጣም ሞቅ ያለ ወይ ደግሞ በኖርማል የስራ ቀናቶች ማለት ነው በርካታ ሰው ልታዩ ትችላላችሁ። እንግዲህ ያው ተሻግሬ በዛኛው አቅጣጫ እቀጥላለሁ። የተወሰነ ፀሐዩ ትንሽ ካሜራውን በደንብ እንትን እንዳይል ስለሚያደርግ ጨረሩ በዛኛው በጠላ እያደረግን ወደዚህ አቅጣጫ እያደረግን እያየን በቀጥታ ወደ ሞኤንኮ እናመራለን። እንግዲህ ኮመንት ላይ ጥያቄ ጠይቃችሁም ምላሽ ያገኛችሁ ይመስለኛል በተወሰነም ቢሆን።
ባንኮችም አሉ። በነገራችን ላይ እዚህ ጋር አዋሽ አለ፣ እዛ ወረድ ብሎ ንግድ ባንክ፣ የተለያዩ ባንኮች አሉ። ያው ቢዝነስ ያለበት ሰፈር ላይ በርካታ እንትኖች ባንኮች እንደሚበዙ ይታወቃል። ስለዚህ ዛሬ ጉዟችን መዳረሻችን የሚሆነው ዋናው መንገድ ጋር ነው። ከቦሌ ወደ መገናኛ የሚወስደው መንገድ ሀያት ጋር ማለት ነው። ስለዚህ እኔ በድምጽ ልላችሁ የምችለው አዲስ ነገር የለኝም። በምስል ግን እስከ ሞይንኮ ድረስ አብረን እንቀጥላለን። በእርግጥ ትንሽ የደቂቃ ነው የቀረን። ነገ ደግሞ ሌላ አዲስ ቪዲዮ ይዤላችሁ እመጣለሁኝ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። እስካሁን ታክሳችሁ ስለተከታተላችሁኝም በጣም ነው የማመሰግነው። ቻው፣ መልካም ጊዜ። Tinggi itu,